አኒማሎች በተለያየ አይነት መንገድ በተለያየ አይነት ካታጎሪ ይመደባሉ። በራሳቸው የተለያየ አይነት ፕሮፐርቲ አማካኝነት ወደ ተለያዩ አይነት ካታጎሪዎች እንመድባቸዋለን። በዋነኝነት ግን እንስሳትን በሁለት ከፍለን ነው የምናያቸው። በዋነኝነት ስንል በተለያየ አይነት መንገድ እንስሳቶችን መክፈል እንችላለን። ግን በዋነኝነት ዞኦሎጂስቶችም ለማጥናት የሚጠቀሙበት መክፈያ መንገድ የመጀመሪያው ቨርተብሬትስ ኤንድ ኢንቨርተብሬትስ ብለው ነው ለሁለት ነው የሚከፍሏቸው መጀመሪያ ማለት ነው። ስለዚህ እዚህ ጋር የምናያቸው ቨርተብሬትስ አኒማሎች እናያለን። እዚህ ጋር ኢንቨርተብሬትስ አኒማሎችን እናያለን። ኢንቨርተብሬትስ ምን ማለት ነው? የጀርባ አጥንት የሌላቸው ማለት ነው። ስለዚህ እዚህ ጋር ብዙ አይነት ኤግዛምፕሎችን እናያለን። ለምሳሌ ኒዳሪያንስ፣ እነዚህ ጄሊፊሾች ምናምን የመሳሰሉት እነዚህ ኒዳሪያ ውስጥ ይኖራሉ። ኢክኖደርምስን ብናይ እንደነ ስታርፊሽ እኛ የምናውቃቸው ማለት ነው። ሌላ ኢንሴክቶችን ማየት እንችላለን። አርትሮፖድሶችን ማየት እንችላለን። እዚህ ጋር ፖሊፌረስ የምንላቸው እነዚህ በሙሉ እንድናቸው ኢንቨርተብሬትስ ናቸው፣ ወይም ደግሞ የጀርባ አጥንት የሌላቸው እንስሳት ማለት ናቸው። ወደ ቨርተብሬትስ ስንመጣ ደግሞ የጀርባ አጥንት ያላቸው ማለት ነው። ከስካል አንስቶ እስከታች እስከ ጭራ እስከሚባሉ ድረስ የሚሄድ የጀርባ አጥንት ኤክስቴንድ የሚያደርግ ማለት ነው። የጀርባ አጥንት ያላቸው እንስሳቶች ናቸው። ለምሳሌ እዚህ ጋር ማማልስን ማንሳት እንችላለን። ፊሾችን እዚህ ጋር ማንሳት እንችላለን። ሬፕታይልስ፣ አምፊቢያንስ አለ። ሌላ ደግሞ በርድስ አሉ ማለት ነው። ስለዚህ እነዚህ አምስቱ ክላሲፊኬሽኖች ቨርተብሬትስ ተብለው የሚመደቡ ናቸው ማለት ነው። ዲቴይል ምን አይነት ስትራክቸር አላቸው የሚለውን እናያለን። የመጀመሪያው ኢንቨርተብሬትስ ናቸው። እንግዲህ ኢንቨርተብሬትስ they have no backbone። ስለዚህ ይሄ መጀመሪያ የሚያነሳውት ነው። ኢንቨርተብሬትስ የምንላቸው የጀርባ አጥንት የሌላቸው እንስሳት ናቸው እና ደግሞ በጣም ዳይቨርስ ግሩፕ ኦፍ አኒማልስ ናቸው። በጣም ብዙ ናቸው። ከሌሎች ቨርተብሬቶች አንጻር ስናያቸው አጠቃላይ ከአምስቱ ኪንግደም አኒማሊያ ትልቅ ነው። ይኸው እዚህ ጋር እንደምታዩት ኪንግደም አኒማሊያ እዚህ ጋር ለምሳሌ ቨርተብሬቶች አሉ። እዚች ጋር እንደምታዩት እቺ ትንሽዬዋ እቺ ቨርተብሬቶች ናቸው። ነገር ግን ይሄ ደሁል ዲስኩን የያዘው የኢንቨርተብሬቶች ነው ማለት ነው። ስለዚህ ኢንቨርተብሬቶች ከዚህ አንስተው በጣም ብዙ ናቸው ማለት ነው። እንግዲህ እንደምታያቸው አብዛኛውን አማውንት የሚይዙት ኢንቨርተብሬቶች ናቸው ማለት ነው። ስለዚህ ዳይቨርስ ግሩፕ ኦፍ አኒማልስ ናቸው፣ በጣም ብዙ ናቸው ማለት ነው። ከዛ ውስጥ ደግሞ 2/3 ያህል የሚይዙት ኢንሴክቶች ናቸው። እነዚህ በራሪ ነፍሳት የምንላቸው ማለት ነው። እነዚህ ነፍሳቶች በጣም ኢንሴክቶች በጣም አብዛኛውን የኢንቨርተብሬቶችን ሴክሽን የሚይዙ ናቸው ማለት ነው። ስለዚህ በጣም ብዙ ናቸው፣ ዳይቨርስ የሆኑ አኒማሎች ናቸው ማለት ነው። እና እነዚህ በጣም ብዙ ከመሆናቸው የተነሳ የሚገኙት ኦልሞስት ኤቭሪዌር ነው። ሁሉም ቦታ ልናገኛቸው እንችላለን። ፍሮም ዘ ዲፕስት ሲ ልናገኛቸው እንችላለን፣ ወይ ደግሞ ዘ ሃይስት ማውንቴንሶች ላይ ብንሄድ ራሱ እናገኛቸዋለን። እነዚህ ኖርማሊ ሰዎች ራሱ የሚኖሩበት ቦታ ላይ በአብዛኛው የሚገኙት እነዚህ ኢንቨርተብሬቶች ናቸው ማለት ነው። ከዛ ውስጥ ቅድም እንዳልኳችሁ 2/3 ያህል የሚይዙት ኢንሴክቶች ናቸው ማለት ነው፣ ወይንም ነፍሳት የምንላቸው በአማርኛ። ሌላው ኢንቨርተብሬቶች ምንድናቸው? ኮልድ ብለድድ አኒማልስ ናቸው። ኮልድ ብለድድ አኒማልስ ማለት ምን ማለት ነው? አካባቢያቸው ላይ የሆነ ቼንጅ ሲኖር እሱን ሜንቴን አድርገው መቀጠል አይችሉም። አካባቢያቸው ላይ የሆነ ቼንጅ ኖረ ማለት ለምሳሌ በጣም ቀዝቃዛ ነው ማለት ሙቀት ወዳለበት መንቀሳቀስ አለባቸው ማለት ነው። ስለዚህ የራሳቸውን ቴምፕሬቸር ሜንቴን ማድረግ አይችሉም ማለት እንደውም ቴምፕሬቸራቸው አካባቢያቸው ላይ ባለው ቴምፕሬቸር ነው የሚወሰነው ማለት ነው። ስለዚህ በጣም ሲሞቅ እነሱም አብረው ይሞቃሉ፣ በጣም ሲቀዘቅዝ እነሱም አብረው ይቀዘቅዛሉ። ስለዚህ ያንን ሜንቴን ለማድረግ ለምሳሌ በጣም ቀዝቃዛ ከሆነ ምንድነው የሚያደርጉት? ፀሐይ ወዳለበት ይሄዳሉ ማለት ነው። እንደዚህ አይነት ሜካኒዝሞችን በመጠቀም ነው ሰርቫይቭ የሚያደርጉት ማለት ነው። ሌላው ሜኒ ኢንቨርተብሬትስ አር ሶፍት ቦዲድ አኒማልስ ናቸው ማለት በጣም ውስጣቸው ሶፍት የሆነ ቦዲ ነው ያላቸው። ነገር ግን እሱን ከቨር የሚያደርግ ሌላ ሼል አላቸው ወይም ደግሞ ኤግዞስኬሌተን የምንለው ከላይ እንደ አርመር ወይም እንደ ሲዩት የሚለብሱት የራሳቸው የሆነ ኤግዞስኬሌተን አላቸው ማለት ነው። እዚህ ጋር እንዳነሳሁት ኤግዞስኬሌተን የምንለው ምንድነው? ኢትስ ሜድ ኦፍ ቺቲን ነው። ቺቲን ከሚባል ፖሊሳካራይድ ወይም ደግሞ የካርበን ቼኖች ነው የተሰራው። በጣም ፍሌክሲብል ሆኖ ግን በጣም ጠንካራ የሆነ ፓርት ነው ማለት ነው። ስለዚህ ከዛ ነው ብዙ ጊዜ የተሰራው። ኦልሞስት ያ ማለት ሁሉም ከቺቲን የተሰሩት ማለት አይደለም፣ ግን ኦልሞስት አብዛኞቹ ከቺቲን ነው ማለት ነው ኤግዞስኬሌተናቸው የሚሰራው። ኤግዞስኬሌተን ስንል እንግዲህ the hard external covering ነው የሚለው። ቅድም እንዳልኳቸው ኤግዞስኬሌተን በጣም ጠንካራ ነው። እዚህ ጋር እንደምታዩት ይሄኛው ኦርጋኒዝሞች ላይ ከላይ የሚለብሱት እንደ አርመር የሚለብሱት ነገር እቺ ኤግዞስኬሌተን ትባላለች። ይሄው ስለዚህ በጣም ጠንካራ ነው። ውስጥ ያለውን ሶፍት ቦዲያቸውን ጠንቅቆ የሚጠብቅላቸው ፕሮቴክት የሚያደርግላቸው ነው ማለት ነው። ቅድም እንዳልኩት usually it's made up of chitin ብለናል። ስለዚህ በጣም ሃርድ ነው። ሌላ ሃርድ ከመሆኑም ባሻገር ደግሞ ሞር ፍሌክሲብል ነው ማለት ነው። ከዛ ደግሞ ስትሮንግ ነው በጣም። ስለዚህ ይሄንን ነው ቺቲን ላይ ማንሳት የምንችለው። ከዛ ቀጥሎ ዲስ ግሩፕስ ኦፍ አኒማልስ ምኖችን ኢንክሉድ ያደርጋል ካለ ለምሳሌ አርዝ ወርሞችን ኢንክሉድ ያደርጋል። አርዝ ወርም ስንል ምን ማለት ነው? ያው እንግዲህ መሬት ላይ አፈር ውስጥ ምናምን የምናገኛቸው አይነት ትላትሎች አሉ፣ ሌሎች ኢንሴክቶች አሉ። ቅድም እንዳልኳቸው በጣም አብዛኛውን ፓርት የሚይዙት ኢንሴክቶች ናቸው ከኢንቨርተብሬቶች ውስጥ ማለት ነው። ስፓይደርስ አሉ። ስፓይደር አክቹዋሊ ኢንሴክት አይደለችም፣ ግን አርትሮፖድ ከሚባሉት ውስጥ ነው የምትመደበው። ሌላ
ስኔልስ አሉ። ስኔልስ የምንላቸው እነዚህ ከላይ ይኸው እዚህ ጋር የሆነ ሃርድ የሆነ ከቨሪንግ ያላቸው እነዚህ ስኔልስ የምንላቸው ናቸው። ሌላው ደግሞ ስፖንጅስ የምንላቸው ናቸው። ሎብስተር የምንላት ለምሳሌ ሎብስተር እዚህ ጋር የለም ግን ለምሳሌ እንደዚች አይነት ካይንድ ኦፍ አኒማል አላት። አሁን እዚህ ጋር ያለው እነዚህ ሽሪምፕስ የሚባሉት ናቸው። ድራገን ፍላይ ማንሳት እንችላለን። ይሄ ከኢንሴክት ውስጥ የሚመደብ ነው። ሃውስ ፍላይ ምንላትን ማንሳት እንችላለን። አክቹዋሊ ሃኒ ቢ ናት። ማንቲድስ ምንላቸው አሉ። እዚህ ጋር ስፓይደርስ፣ እነዚህ በሙሉ ምንድናቸው ኢንክሉድ የሚደረጉት ኢንቨርተብሬት ፋሚሊዎች ውስጥ ነው ማለት ነው። አብዛኛው እዚህ ጋር ያሉት ኢንሴክቶች ናቸው። እሺ ኢንቨርተብሬቶችን ካነሳን ቨርተብሬቶች ደግሞ ምን ናቸው፣ ምን አይነት ካራክተሪስቲክስ አላቸው የሚለውን ደግሞ ስናነሳ ቨርተብሬትስ የምንላቸው are animals with backbone አይደለ የጀርባ አጥንት ያላቸው እንስሳቶች ናቸው። ስለዚህ እኛ የጀርባ አጥንት አለን፣ ውሻችን የጀርባ አጥንት ይኖረዋል፣ ድመት የመሳሰሉት እነዚህ ብዙ ጊዜ ጸጉር የለበሱ እንስሳቶች ምንድነው የምንላቸው ቨርተብሬት አኒማሎች ናቸው ነው የምንለው። ምክንያቱም የጀርባ አጥንት አላቸው ማለት ነው። እዚህ ጋር እንደምታዩት ለምሳሌ የተለያዩ አይነት እንስሳቶችን እዚህ ጋር ጠቅሰናል። ጅራፍን ብታዩት ከዚህ ኤክስቴንድ የሚያደርግ የጀርባ አጥንት አላቸው። እዚች ጋር ፍሮግ ናት፣ ይሄ የጀርባ አጥንት አላት። እዚች ጋር ኤሌፈንት ማየት እንችላለን፣ የጀርባ አጥንት አለው። እዚች ጋር አይ ቲንክ ኢትስ ዶግ የጀርባ አጥንት አለው። እዚች ጋር የምናየው ክሮኮዳይልስ ነው። ከዚህ አንስቶ እስከ ጭራው ድረስ ኤክስቴንድ የሚያደርግ የጀርባ አጥንት አለው ማለት ነው። ስለዚህ በአጠቃላይ ካራክተራይዝ የሚደረጉት በምንድነው በጀርባ አጥንት ነው። ስለዚህ እዚህ ጋር ሊስት የተደረጉት እንስሳቶች የጀርባ አጥንት ያላቸው ናቸው ማለት ነው። እና ሞስት አድቫንስድ ግሩፕስ ኦፍ አኒማልስ ናቸው። አድቫንስድ ስንል ይሄ የጀርባ አጥንታቸው ራሱ አንድ አድቫንስ እንዲሆኑ ምክንያት ነው። ምክንያቱም ከፍተኛ የሆነ የመንቀሳቀስ ችሎታ አላቸው። እንደፈለጉ ነው ሰውነታቸው ማንቀሳቀስ ማዘዝ የሚችሉት ማለት ነው። ስለዚህ ይሄ ኢንተርናል የሆነ ኤግዞስኬሌተናቸው እንደ ልባቸው እንዲቀሳቀሱ ያስችላቸዋል ማለት ነው። ሌላው ፎሬጅ ከማድረግ ከመንቀሳቀስ ጋር ተያይዞ በጣም አድቫንስድ የሆኑ ግሩፖች ናቸው ነው የሚባሉት። ከማን ጋር ስናነጻጽራቸው ነው እንግዲህ እነዚህ ከኢንቨርተብሬቶች ጋር ስናነጻጽረው ማለት ነው።